እዚህ ጋር ከፍ ብሎ ሄዶ እዛ ጋር ተኝቷል። እንደገና እዛ ጋር ደግሞ ተነስቷል ማለት ነው። 100 ሰው ብቻ ነው ሻገር የሚችለው ማለት ነው። እስካሁን ግን እኛ 2 ሰዎች ነን። ኢትዮጵያ ባንዲራና የጣሊያን ባንዲራ ነው እዛ ጋር ያለው። ይሄው ሀይቁ፣ ይሄው ዝግጅቱ ትላለ። ከ350 እስከ 400 ሜትር ይሆናል በእርግጠኝነት። ሰላም ሰላም ቤተሰብ እንዴት ናቸው? ሁሉ ሰላም? እኔ ጋር ሁሉ ሰላም። እንግዲህ የማሳያችሁ ቦታ ማለት ነው በቃ በህይወታችሁ አይታችሁ የማታውቁ በተለይ አዲስ አበባ ማለት ነው። በህይወታችሁ ሳይሆን ጀስት አዲስ አበባ አይታችሁ ታጠቁምና አሁን የምወስዳችሁ ቦታ በቃ የገመድ ድልድይ ያለበት መሀል ከተማችን እና ማንም ያላየው ቦታ ነው የምወስዳችሁ ማለት ነውና አካባቢው ማየት ይቻላል። በጣም የሚያምረው በቃ በጣም ደስ የሚል ቦታ ነው። እዚህ ጋር ሀይቅ አለ፣ ሰው ሰራሽ ሀይቅ፣ በጣም ትንሽዬ ሀይቅ ማለት ነው። ይሄው በቃ በጣም ብቻ ግሪን ኤሪያው ምናምን አካባቢው እንዴት እንደሚያምርና ኳስ ሜዳ አለ። እዚህ ጋር ደግሞ የልጆች መጫወቻ በቃ የሚገርም አለ። ከኋላችን የሚታየው ጣሊያን ኤምባሲ ነው። ይሄ ግንቡ የሚታየው ማለት ነው የጣሊያን ኤምባሲ አጥር ነው። እኔ ኖርማሊ ቤላ ነው ሰፈሬና በቃ ሰፈሬ ውስጥ ነው ያለ ይሄ ነገርና ላሳያችሁ። በቃ ድልድዩ ዋናው ድልድዩ ነው። ድልድዩ ላሳያችሁ፣ ተከተሉኝ እና ቤተሰብ ይሄ የምታዩት ጣሊያን ኤምባሲ ነው። እንግዲህ ግሪን ኤሪያው እያያችሁ በጣም የሚያምር ቦታ ነው። እኔ በቃ በጣም ሰርፕራይዝ ሆኛለሁ ሰፈሬ እንደዚህ አይነት ቦታ በመኖሩ ማለት ነው። እና ኮሪደር የሰሩ እጆች ይባረኩ እያልን ነው። ላሳያችሁ በጣም የሚገራርም ቦታ ነው ያለው። ግሪን ኤሪያነት ወይም ደግሞ ቅዝቃዜው በጣም ደስ የሚል። አሁን ደግሞ ኢትዮጵያ እንደምታውቁት በጣም እየሞቀ ነው እና አሪፍ ነገር ነው ያለ። እንዳያመልጣችሁ ይሄን ቪዲዮ እዩ። የሚገራርም ቦታ ነው በቃ። አቤት ይሄ ችግኝ አሁን ምን ይባል ይሆን? ምን ይባል ይሆን? በጣም እኔም በህይወት ያይቼው አላውቅም። ይሄ ነገር የሚገርም ችግኝ አለው ግን እና ኖርማሊ ቦታው በጣም የሚገርም ቦታ ነው። በቃ አሳያችኋለሁ፣ እስከ መጨረሻ ተከተሉኝ። ዋናው ድልድዩ ከፊታችን እየደረስን ነው። ሐሳባችን እሱ ማሳየት ነው። እንግዲህ እንደምታዩት ድልድዩ እዛ ጋር ያለ ድልድይ ነው። በጣም የሚገርም ነው። እኔ ለማየት ብዬ መጥቻለሁ። አሁን ደግሞ ተዘጋጅቼ ቪዲዮ እንዲሁ ለወዳጆቼ ይሄን ማሳየት አለብኝ በሚል ማለት ነው። እና ይሄ ወንዝ የምታዩት ሰው እዚህ ጋር ገብቶ ልክ ሀገር ቤት እንደምናውቀው ማለት ነው ልብስ ያጥባል። አሁን አጋጣሚ ልብሶች የሉም ግን ልብስ ያጥባል፣ ገላው ይታጠባል። አሁን እዛ ጋር አንድ ሰውዬ እየታጠበ ነው። እዛ ስንደርስ ታዩታላችሁ። ማለት ንጹህ ውሃ ቢሆን ነው አሁን እንደዚህ ሰው ገላውና ልብስ እያጠበበት ያለ ማለት ነው። እና በየቦታው ደግሞ እንደነዚህ ቁጭ መባያ ወንበሮች አሉ። ጀስት ይሄ አሁን በሲሚንቶና በድንጋይ የተሰራ ወንበር ነው። ኖርማል ወንበሮች አሉ የሚገራርሙ እና ብቻ እዚህ ጋር ልጆች ይዘህ መጥተህ ፏ ያለ ነገር ነው። እዛ ማዶ የልጆች በኋላ እንዲህ ዞረን በድልድይ ተሻግረን እዛ ጋር የልጆች መጫወቻ አለ፣ ካፌም አለ። እሱ ሁሉ ነው ያለን ማለት ነውና እንዳያመልጣችሁ። ወይኔ ይሄ ቦታ ማለት ነው አንዴ ወርጄ ልውጣ። አንድ ደቂቃ እንዴ መሮጥ አምሮኝ ነው እና በየስም እንዴት እንደሚመች ይሄ ጧት ስፖርት ነበር የሚሰራበት ነው። ዋው ድልድዩ እዛ ጋር ነው እንግዲህ ስንደርስ እናየዋለን ማለት ነው። ከኋላ ያለ የልጆች መጫወቻ ነው። ይሄ እንዲህ ዞረን እንገባለንና እስኪ ልውጣ። ዋው 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 ዋው! አሸንፈናል ቤተሰብ ደርሰናል። ይሄ መጀመሪያው የድልድይ መጀመሪያ ማለት ነው። እና ላሳያችሁ ባለፈ የሆንኩትን ምክንያቱም በጣም ነው እንትን የሚያደርገውና ዋው ኦ ማይ ጋድ እዩ ድልድዩ። ወይኔ እንዴት ግን እዚህ ጋር ከፍ ብሎ ሄዶ እዛ ጋር ተኝቷል። እንደገና እዛ ጋር ደግሞ ተነስቷል ማለት ነው። እስኪ እንግባው እዚህ ጋር አረፍ እንላለን። ምናልባት ፍርሃት ካለ እናስወግዳለን። ያ እዚህ ጋር ምን ይላል መሰላችሁ? 100 ሰው ብቻ ይላል። ሉክ 100 ሰው ብቻ ነው መሻገር የሚችለው ማለት ነው። እስካሁን ግን እኛ 2 ሰዎች ነን እስካሁን ማለት ነው። ዋው እንግባው። እንዴት ነው ካሜራማን ትፈራለህ? ይሄ ነገር እሱ ለመጀመሪያ ጊዜ ነው እየመጣ ያለ። እኔ ግን በቃ ሁለተኛዬ ነው ግን አይሆፕ አይፈራም። እሱ ደግሞ ስትሮንግ ነው። የመጨረሻ ማለት ነው ለገባ ነው። ተከተሉኝ። ድልድዩ እንግዲህ ዋው
ዋው ዋው! እንቅስቃሴ አለው፣ ያው እንቅስቃሴ አለው። ና ግባ እንጂ አይዞህ ግባ። አረ ያስፈራል እንዴ! ና ግባ ዝም ብለህ በለው እንዴ! እኔ የት ሄድኩኝ? ይኸው ና ግባ ዝም ብለህ። አረ በስመ አብ! ፈራ ግዙፍ ሰው ነው ምናምን ብዬ ስቀውጠው ቆይቼ ማለት ነው። አረ አይዞህ ምንም አትፍራ። ወይኔ አካሄዱ ካሜራው ትቶ እጁ እንደዚህ ነው የሚይዘው ምናምን እና ቤተሰብ ዋው ብቻ እዚህ ጋር ያስፈራል። የሆነ እንቅስቃሴ አለ፣ በጣም ነው የሚያስፈራው። በቃ ብቻ አካባቢው ግን እንዴት እንደሚያምር እየው። ይሄ ጀርባችን ምናምን በቃ ባህር ዛፍ ምናምን ይሄ ግሪን ኤሪያነቱ በጣም ነው የሚያምረው። ወንዙ እንዳለ ዋው! ሰው ቅድም እዛታች ሆነን ያየነው ሰውዬ ሲታጠብ የነበረ እሱ ነው። ለባብሶ ምናምን እየሄደ ነው። አይሆን ሌላ ሰው አናጣም እዚህ አካባቢ ነፍ ነው ገላው የሚታጠብ ማለት ነው። እና እንሂድ ጆስ። ዋው በጣም ነው የሚያስፈራው። ንፋሱ ምናምን በቃ ሌላ ተአምር ነው። እና ልጨፍር ትፈራለህ? አይሄድም በቃ ካቦ ዋው! ይሄ ራሱ ተሸፍኖ ነው እንጂ ካቦ ነው። ይሄም እንደዚሁ ከዚህ ስር ያለው ብረት ልነግራችሁ አልችልም ማለት ነው። እና በቃ እየተሻገርኩ ነው። ዋናው ወንዟ እዚህ ጋር ነች ያለችው። ይሄ ቁመቱ ደግሞ ማለት ነው 400 ሜትር ይሆናል በግምቴ፣ እንዲሁ ከ350 እስከ 400 ይሆናል ሳስበው ማለት ነው። እና ይሄው እዛ ላይ የሚታይ ከሆነ ማለት ነው ገላቸው የሚታጠቡ ሰዎች ልብስ ይታያል። እና ወደዚህ በል ላሳየው። አይ ይሄው ልብስ በኩርት ፌስታል በኢየሱስ ወድቄ ነበር። ልብስ ምናምን እዛ ላይ ይኸው ልብሱ እያጠበ ሰው እየታጠበ ምናምን ነገር ይኸው ላይ ያሉ ራሱ ላይ ወደ ላይ ራሱ በስመ አብ! እና የሚገርም ነው። ወደዚህ ያለ ነገር በኢየሱስ ዘልዬ ልውረድ እንዴ? በዚህ በኩል ቆይ እስኪ ልሞክረው። ወይኔ ልዝለል ብትል ራሱ ግን እንደዚህ ተሽቀንጥሬ ግን መውጣት ትችል ነበር። ግን ራስዬ ማጥፋት አላማ የለኝም በኢየሱስ እና ላሳይ እዚህ ጋር እዮብ ዋው! እዚህ ጋር አብስትራክት በእንጨት የተሰራ የሰው ምስልና የዝንጀሮ ምስል የሁለት ሰዎችና የዝንጀሮ አያምርም? በኢየሱስ ያኛው ዳር ላይ ያለው ዝንጀሮ ነው። እነዚህ ደግሞ ሁለት ሰዎች ናቸው ማለት ነው። እና ይሄ መንገድ አለ እንደዚህ አልፎ ይሄዳል ወደ ታች የልጆች መጫወቻ ያለበት ቦታ ማለት ነው። አሁን መጨረሻችን እዛ የልጆች መጫወቻ ቦታ ነው። እና እንሂድ። እዛ ጋር አንድ ህፃን ልጅ ሲገባ ይወት መልሳ ወሰደችው እናቱ። ዋው! ቤተሰብ ነው ይኸው ህፃን ልጅ እንዴት ሪላክስ አድርጎ እንደሚሄድ። አረ ችግር የለውም ኖ እሱ አለመፍራቱ ግን በጣም ገርሞኛል። የሚገርም ህፃን ልጅ በቃ አለመፍራቱ። እዚህ ጋር ደግሞ እንቅስቃሴ ያለው በጣም ሃይ ባባ ሃይ ፋይቭ አባቴ እድግ በልልኝ። ይሄ ያምራል በጣም በቃ በጣም ኢንጆይ እንደምታደርጉት ተስፋ አለኝ። እና ያምራል ወድጀዋለሁ እኔ ራሴ። እዚህ ጋር የመጨረሻ በቃ የድልድይ የመጨረሻ ማለት ነው። ዘይን ድልድይ ጨርሰን ወጥተናል እና በጣም ነው የሚያምረው። ዋው ይታያል። በቃ ከ350 እስከ 400 ሜትር ይሆናል በእርግጠኝነት 350 እስከ 400 ሜትር። በጣም የሚያምረው። እኔ ትንሽ አለከለኩኝ እዚህ ጋር ድካም አለኝ። በጣም ነው የሚያምረው ግን ወድጄዋለሁ። እና ምን ትላላችሁ? እንዴት አያችሁት? አሁን ቀጣይ እዚህ ጋር ትንሽ ወረድ ብለን የልጆች መጫወቻ ቦታ አለ፣ ወደዛ እንሄዳለን ማለት ነው። እንግዲህ ደርሰናል፣ የህፃናት መጫወቻ ቦታ ማለት ነው። በጣም የሚያምረው እንግዲህ ገባ ብለን ደግሞ እሱ ያለው ነገር ሾፍ እናደርጋለን ማለት ነው።
እና እንግዲህ ዥዋዥዌን ሳልል አልወጣም ከዚህ ቤት። የሆነ ጨዋታ ተጫውቼ ነው መውጣት ያለብኝ። ግን ማንም የለም። አንተ ምንድነው ይሄ? አልተከፈተም፣ አልተጀመረም፣ አላውቅም። ማንም የለም። ግን ልጆች እዛ ጋር ብቻ የተወሰኑ ልጆች አሉ። ለምን እንደማይጫወቱ አልገባኝም። እንግዲህ እዚህ ጋር ነፍ መጫወቻ አለ፣ እዚህ ጋር አለ ለልጆች። ልጆቻችሁ ይዛችሁ ብትመጡ እዚህ ጋር እየተጫወቱ ካፌም እዛ ታች አለች። አሪፍ እንደሚሆን ተስፋ አለኝ። ግን አይሆፕ እዚህ ጋር አልተፈቀደም መሰለኝ። ልጆቹ እየተጫወቱ አይደለም። እዚህ ጋር ደግሞ ገመድ አድርገዋልና እንዲገባ ሰው እንዲገባባቸው አልፈለጉም ማለት ነው። ሶ ይሄን ይመስላል። ግን የልጆች መጫወቻ በጣም አሪፍ ነው። ይሄ ምንጣፍ አለው ምናምን በቃ ልጆች ቢወድቁ ራሱ የማይጎዱበት ማለት ነው። በጣም የሚገርም ምንጣፍ አለው። ይሄ ደግሞ አሸዋ አለው። ይሄ መጫወቻ በጣም አሸዋ ነው የተሞላው። ግን አይሆፕ አልተጀመረም። እኔ ልግባ ሲጀምር ለኔ የሚሆን መጫወቻ የለም በነገራችን ላይ። ግን ልጆቹ እዛ ጋር ስላየሁ ነው። እና ይሄ ግን በጣም አሪፍ ነው። በቃ ለህፃናት በቃ የሚገርም መጫወቻ ነው። ምንጣፍ አለው። ጸዴ ትላለህ በቃ ዋው። ካፌዋ ጋር እስኪ እንያት ምን ይኖራቸዋል? ወይኔ ወንበሮች ቤተሰብ አሁን በቃ ፀሐዩ ዝገናል አልኳችሁና በቃ ለአንድና ለመጨረሻ የሆነች ካፌ አግኝተናል። እዚህ ጋር ያገኘነው እንጠጣለን። ከዛ ተከተሉን እና የሚሆነውን እናያለን ማለት ነውና ዋው ቤቱ በጣም የሚገርም ሻይ ቡና አለ። እንግዲህ እዚህ ጋር ፏ ብለን አንዳንድ ነገር እንወስዳለን ማለት ነው። እዚህ ጋር ነው ዮሴ ፀሐይ ያለው በርግጥ ስቲከር ምናምን ካልተደረገበት በጣም የሚያምረው። ወይ ደክሞኛል፣ ግን እውነት በጣም ይደክማል። እና ቤቱ እንግዲህ ምን እንዳለ እነግራችኋለን። የሚገርም ካፌ ነው፣ ግን በቃ ዝግጅት ላይ ናቸው እና እናመሰግናለን። ቤተሰብ እንግዲህ ተአምራቱ እንደቀጠለ ነው። በቃ የምታዩት ነገር ተአምር ነው እዚህ ጋር ማለት ነውና እዚህ ጋር የሚገርም ሐይቅ አለ። እዛ ማዶም እንደዚህ የስብሰባ ነገር ጀስት በቃ ለፕሮግራም ምናምን ዝግጅት ነው። አሁን ይሄ ወረዳ 3 ያዘጋጀው ዝግጅት ነው ማለት ነው። እና ሐይቁ እዚህ ጋር አለ። በቃ የሚገራርም ነገር እናሳያቸዋለን። ሃይ ቤተሰብ በቃ እንደምታዩት እዛ ጋር የወረዳ 3 የሆነ ዝግጅት ተብሏል። የሚያምር ነው። ብቻ ቦታው እዛ ጋር ብቻ መግባት አልቻልንም። ባንዲራው ይታያል። የኢትዮጵያ ባንዲራና የጣሊያን ባንዲራ ነው እዛ ጋር ያለው። ያው እዚህ ፕሮጀክት እንግዲህ ስራ ሲሰራ ማለት ነው ጣሊያን ኤምባሲ ራሱ ጣሊያን መንግስት ወይም የጣሊያን መንግስት ወይም ጣሊያን ኤምባሲ የራሱ የሆነ አሻራ አስቀምጧልና እሱ ነው የጣሊያን ኤምባሲና የጣሊያን ባንዲራና የኢትዮጵያ ባንዲራ የሆነበት ምክንያት ማለት ነውና ላሳያችሁ። አሁን ሐይቁ ላሳያችሁ። ይሄው ሐይቁ ይሄው ዝግጅቱ ስላለ እና እዚህ ጋር በቃ ፏ ያለ ነው። ይሄ ሐይቅ እንግዲህ ለመጀመሪያ ጊዜ ነው መሻገረው። ይሄ መጥቼው አላውቅምና አንድ የወርጄ ደርሼ ልምጣ መሻገር እችላለሁ አልችልም ለሚለው ማለት ነው ጠብቁኝ። አሁን እዚህ ጋር ሆነ በጣም ያምራል። ይሄ ፏፏቴ ምናምን ሌላ ተአምር ማለት ነው። ግን ፈርቼዋለሁ እኔ ተሻገር በጣም ፈርቼዋለሁና አሁን ምን እንደሚመስል ለመሮጥ እሞክራለሁ። ቅድም ግን ፈርቻለሁ እውነት። ይሄ ውሃ አለው እዚህ ጋር ውሃ አለ እዚህ ጋር ዋው ድፍርስ ያለ ነው ውሃው፣ ግን በጣም አሪፍ ነውና ጥሩ እንትን አለው ጥሩ ይዘታል። በቃ ውሃው በጣም ነው የሚያምረው ትላለህ እና በጣም ነው የሚያምረው። በቃ ወድጄዋለሁ። በጣም ደስ ብሎኛል። ተሳክቶልኛል። ዋው ውሏችን በጣም አሪፍ ነበረ ቤተሰብ፣ በጣም የሚያምር ነበረ። በቃ ወድጄዋለሁ። ይሄ አካባቢ ባጭሩ ማለት ነው በቃ እውነት በቃ ሌላ ተአምር የሚያምር ነገር አለው እና ልጆቻችሁ ይዛችሁ መጥታችሁ እዚህ ፏ በሉ። በጣም የሚያምር ነገር ከፈለጋችሁ ልጆቻችሁም እንዲሁ ማዝናናት ከፈለጋችሁ ቅዳሜና እሁድ እስቲል ደግሞ ቤላ አካባቢ ላላችሁ ሰዎች ማለት ነው ፈረንሳይና ቤላ ላላችሁ ማታ ራሱ በቃ ማታ ደግሞ አሁን ሌላ ታሪክ ነው እዚህ ጋር ያለው እይታ በጣም ነው የሚያምረው። እሱን ላስታውሳችሁ ወዳለሁኝ። ሌላው በቃ በጣም አሪፍ ቆይታ ነበረን፣ ወደነዋል። በጣም የሚያምር በዚህ በኩል አሁን ብንሄድ 18 ነው የሚያወጣን ቀበሌ 18 ማለት ነው። በዛኛው በኩል ደግሞ ከሄድን ወደ ቤላ
ቤላ ታክሲ ተራ አካባቢ ማለት ነው። እና የሚያምር ነገር አለው እንዳያመልጣችሁ።